ከሀያዎቹ ዓመታቱ አንስቶ የሂሳብ ኮንፈረንስን ሊከታተል በሄደበት በድንገተኛ የልብ ህመም እስከሞተበት እስከ 83 ዓመቱ ዘመኑን ያሳለፈው በሁለት ነገር ነው ማለት ይቻላል። አንድ በሂሳብ ሥራ፣ ሁለት ሲዞር። አንጎሌ ክፍት ነው የምትል መፈክር አለችው። በቅኔ አሁን ሂሳብ መስራት እንችላለን ማለቱ ነው። አብዛኞቹ ታላላቅ የሂሳብ ሊቃውንት ለብቻቸው መሽገው ሂሳብ ወይም እንቆቅልሾችና ፕሮብሌምሶች ጋር ይፋለማሉ። ለዚህ ሰው ግን ሂሳብ ከምንም በላይ ማህበራዊ ጉዳዩ ነው። ከሂሳብ ውጪ አንዳችም ዓለም የለውም። በተጠራበት የእራት ግብዣ ላይ ስለ ሂሳብ የሚያወራው ሰው ሲያጣ እዛው የራት ጠረጴዛው ላይ ተኝቷል። በ83 ዓመት የህይወት ዘመኑ ከሂሳብ ውጪም አንዳችም ይህ ነው የሚባል ሙያ አልነበረውም። ይህ ሰው ከሂሳብ ሊቃውንት ጓደኞቹ ጋር ጨዋታ ተነስቶ ስለ ምግብ ማብሰል ችሎታው ሲጫወቱ እኔ እንኳን አለ እስከ ዛሬ ሞክሬው ባላውቅም እንቁላል መቀቀል የሚያቀተኝ አይመስለኝም። እዚህ ድረስ ነው። በ20ኛው ክፍለ ዘመን የሂሳብ ሊቃውንት ዘንድ እንደሱ በህይወት እያለ ተረት የሆነ ሰው አልነበረም። ይህ የሂሳብ ሊቅና አፍቃሪ ፖል ኤርዶስ ነው። ኤርዶስን ከ10 ዓመታት በላይ ተከታትሎ በህይወት ታሪኩ ላይ የሚያነጣጥረውን ዘማን who only love numbers የሚል መጽሐፍ የጻፈው ፖል ሆፍማን መጽሐፉ ባለ ከፍተኛ ሽያጭ ሆኖለታል። የ20ኛው ክፍለ ዘመን ወደር የለሽ የሂሳብ ሊቅነቱን ማንም አይጠራጠርም። እንዲያውም በበርካታ የሂሳብ ምርምር ወረቀቶችን በመጻፍ እስከዛሬ ከነበሩት የሂሳብ ሊቃውንት ታላቁ ዩለርን ጨምሮ ማንም አይስተካከለውም ነው የሚባለው። በዓለም አቀፍ የሂሳብ ሊቃውንት አምባ አንድ የሂሳብ ሊቅ 50 ያህል የምርምር ወረቀቶችን ካሳተመ እሱ እኮ ታላቅ የሂሳብ ሊቅ ነው ይባላል። ኤርዶስ ግን ስንት የምርምር ወረቀቶችን አሳተመ ካልን ከ1500 በላይ ነው። በሁሉም የዓለማችን ክፍል ያሉ የሂሳብ ሊቃውንት የኤርዶስ ስም ሲነሳ የሚታወሳቸው ግን ሌላ ነገር ነው። ኤርዶስ የሂሳብ ተንከራታች ነበር። የሂሳብ መንፈሳዊ ተጓዥ፣ ከሂሳብ ውጪ አንዳችም ህይወት ያልነበረው ሰው። እርግጥ ነው ዓለማችን በሂሳብ ፍቅር የተለከፉ በርካቶችን አስተናግዳለች። ግን ማን ነው እንደ ኤርዶስ በቀን እስከ 19 ሰዓት ያህል ሂሳብ የሚሰራ? ሂሳብ ማለት ውበት ካልሆነ ውበት አላውቅም የሚለው ኤርዶስ ከሂሳብና ከሂሳብ ሊቃውንት አምባ ውጪ አንዳችም ህይወት አልነበረውም። ኤርዶስ ሚስትም ልጆችም ቤትም ሆነ ቋሚ ስራም አልነበረውም። ከ20ዎቹ ዓመታቱ አንስቶ የሂሳብ ኮንፈረንስን ሊከታተል በሄደበት በድንገተኛ የልብ ህመም እስከሞተበት እስከ 83 ዓመቱ ዘመኑን ያሳለፈው በሁለት ነገር ነው ማለት ይቻላል። አንድ ሂሳብ ሲሰራ፣ ሁለት ሲዞር። የሂሳብ ሴሚናሮ አለበት የተባለ የዓለም ክፍል ወይም ዩኒቨርሲቲ ኤርዶስ ይጠፋል ማለት ዘበት ነው። ወዳጆቹም ኤርዶስን ለማግኘት ሲፈልጉ በመጀመሪያም በዓለም ዙሪያ ኤርዶስን ሊመስጥ የሚችል የሂሳብ ኮንፈረንስ ያለበትን ሀገር ያጣራሉ። ከዛም ኮንፈረንሱ በሚካሄድበት ዩኒቨርሲቲ ባሉ በግምት 5 በሚሆኑ የሂሳብ ሊቃውንት አድራሻ ደብዳቤ ይልካሉ። ያለ ጥርጥር አንዱ ኤርዶስ ይደርሰዋል። በአንዱ የዓለማችን ዩኒቨርሲቲ የሂሳብ ኮንፈረንስ ሲካሄድ አዘጋጆቹ ኤርዶስን ለመጥራት አያሳስባቸውም። ለነገሩ እንጥራውስ ቢሉ በየትኛው አድራሻ ሊጠሩት? እሱ እንዲሁ ቋሚ አድራሻ የለው። ለነገሩ እሱ ራሱን የሂሳብ ኮንፈረንስ ያለበትን አነፍንፎ ከችላል። ለሳምንት ወይም ለ2 ሳምንት ያህል ካረፈበት በአንዱ የዓለማችን ክፍል ካለ የሂሳብ ሊቅ ቤት ተነስቶ ብዙዎች የዓለማችን ታላቅ የሂሳብ ሊቃውንት የሚያውቋት በዓለም ላይ ያሉትን ጥቂት ንብረቶቹን፣ ጥቂት ልብሶቹን፣ የሂሳብ መስሪያ ወረቀቶቹን የሚይዝባትን ያረጀች ቦርሳ ይዞ ከተፍ ይላል። ከዚያም ወደ ሂሳብ ሴሚናሩ አዳራሽ ወይም ወደ መጣበት ዩኒቨርሲቲ የሂሳብ ትምህርት ክፍል ያቀናና ያቺ ሁሉም የሚያውቋት መፈክሩን የሃንጋሪያዊ ዘይቤ ባለው የእንግሊዘኛ
አወራሩ ያውጃል። ማይ ማይንድ ኢዝ ኦፕን፣ አንጎሌ ክፍት ነው፣ አሁን ሂሳብ መስራት እንችላለን ነው ነገሩ። አብዛኞቹ ታላላቅ የሂሳብ ሊቃውንት ለብቻቸው መሽገው ነው ከሂሳብ እንቆቅልሾች ወይም ፕሮብሌምስ ጋር የተፋለሙት። ለኤርዶስ ግን ሂሳብ ከምንም በላይ ማህበራዊ ጉዳዩ ነው፣ ሰብአዊ መስተጋብሩ። ለዚህም ነው ከ1500 በላይ ከሚሆኑ የምርምር ስራዎቹ አብዛኞቹን ከ500 በላይ ከሆኑ የሂሳብ ሊቃውንት ጋር በጥምረት የሰራው። ከሂሳብ ውጪ አንዳች ዓለም ለሌለውና በተጠራበት የእራት ግብዣ ላይ ስለ ሂሳብ የሚያወራው ሰው ካጣ እዛው የእራት ጠረጴዛው ላይ ሊተኛ የሚችለው ኤርዶስ የሂሳብ ሴሚናሪዎችና የሂሳብ ሊቃውንት ስብስብ ብቸኛው እሱን ከድብርቱ መላቀቂያውና ትኩረቱን መሳቢያው ነበሩ። ኤርዶስ ትውልዱ ሃንጋሪ ነው። አንደኛው የዓለም ጦርነት አውሮፓን ሲያምስ 1 ዓመት ሲቀረው በ1913 ተወለደ። ወላጆቹ የሁለተኛ ደረጃ የሂሳብ መምህራን የነበሩ አይሁዶች ናቸው። ኤርዶስ በተወለደበት ሰሞን ሁለቱም እህቶቹ በስካርሌት ፌቨር በመቀጠፋቸው የኤርዶስ ወላጆች በብቸኛ ልጃቸው በኤርዶስ ላይ ሙጥኝ እንዲሉ አድርጓቸዋል። ጭራሽ ኤርዶስ አባቱ በግዞት ወደ ሳይቤሪያ መወሰዱ አኑካ የሚላት እናቱ ሙሉ ሕይወቷን ለሕፃኑ ኤርዶስ እንድትሰጥ አደረጋት። ተላላፊ በሽታ ፍራቻንም ኤርዶስ ሁለተኛ ደረጃ እስኪደርስ ድረስ የተማረው ቤት ውስጥ ነው። በፍጹም ምሁራዊ ከባቤ ውስጥ ያደገው ኤርዶስ በ3 ዓመቱ በሺህ ቤት ያሉ ቁጥሮችን በጭንቅላቱ ማብዛት፣ ቤት የሚወጡ እንግዶችን ዕድሜ እየጠየቀ እስከ ዛሬ ኖሩትን በሰከንድ አስልቶ መናገር ጀመረ። ሁለተኛ ደረጃ ሲገባ ደግሞ በዝነኛው የሃንጋሪ የተማሪዎች የሂሳብ መጽሔት ላይ የሚወጡ የውድድር ጥያቄዎች ቀንደኛ መላሽም ሆነ። አደገኛ የሂሳብ ሰው መሆኑ በእጀው እንጂ በወቅቱ በነበረው ጸረ ሴማዊነት ሳቢያ ኤርዶስ ዩኒቨርሲቲ መግባት ባልቻለ ነበር። የሆነ ሆኖ ቡዳፔስት ያለው ትልቁ ዩኒቨርሲቲ ገባና በ21 ዓመቱ በሂሳብ የዶክትሬት ዲግሪውን ያዘ። ወቅቱ ጸረ ሴማዊነት እጅጉን የተስፋፋበት ዘመን ስለነበር ለድህረ ዶክትሬት ጥናት ማንቸስተር ዩኒቨርሲቲ እድል ሲሰጠው ሳያቅማማ ወደ እንግሊዝ ሀገር አቀና። ኤርዶስ ማንቸስተር ዩኒቨርሲቲ እንደገባ አንድ ያልጠበቀው ችግር ገጠመው። የሻይ ሰዓት ነው ሰዓቱ። ለተማሪዎች ዳቦና የሚቀባ ቅቤ ቀርቧል። ተማሪዎች ዳቦ ላይ ቅቤ እየቀቡ ይበላሉ። ኤርዶስ ደነገጠ። እስከ ዛሬ ዳቦ ላይ ቅቤ ቀብታ የምታበላው እናቱ አኑካ ነበረች። ዳቦ ላይ ቅቤ የሚቀባበትን ጥበብ ደግሞ ፈጽሞ አያውቀውም። ኤርዶስ አፈረ፣ ግን ደግሞ እንደምንም ሞከረ። በ83 ዓመት የህይወት ዘመኑ ከሂሳብ ውጪ አንዳችም ይህ ነው የሚባል ሙያ ያልነበረው ኤርዶስ ከሂሳብ ሊቃውንት ጓደኞቹ ጋር ጨዋታ ተነስቶ ስለ ምግብ ማብሰል ችሎታው ሲጨዋወቱ እኔ እንኳን አለ ኤርዶስ እስከ ዛሬ ሞክሬ ባላውቅም እንቁላል መቀቀል የሚያቀተኝ አይመስለኝም አላቸው። ይህ ነው ምንም ሙያ ምንም ነገር ከሂሳብ ውጪ ፈጽሞ አያውቅም። 1952 ላይ ለኤርዶስ የሚመች ስራ ኖተርዳም ዩኒቨርሲቲ ውስጥ ተገኘለት ወይም ተፈጠረለት። ይኸውም መቀመጫውን ኖተርዳም ዩኒቨርሲቲ አድርጎ ባሻው ጊዜ የፈለገውን ሀገር እንደ ልቡ እየሄደ የሂሳብ ሴሚናሩ የሚካፈልበት ነፃነት የሚያጎናጽፍ ነበር። ይህ አይነት ነፃነት ማግኘት በማስተማር ኃላፊነቶች ውጥረት በብዙ ፕሮፌሰሮች የማይታሰብ ነው። ለኤርዶስ ግን ተቻለ። ግን ምን ያደርጋል? ኤርዶስ ይህ በረከት ብዙም ሳይቋደስ አንድ ችግር ተፈጠረ። በወቅቱ በሴናተር ማካርቲ የተቀጣጠለው አሜሪካንን ከኮሚኒስት ርዝራዦች የማጥራት የተባለው ዘመቻ ኤርዶስን አንዱ ኢላማ አደረገው። ምክንያት ከተባለ ደግሞ በኮሚኒስት ሃንጋሪ ካለችው እናቱ ጋርና በኮሚኒስት ቻይና ካለው የሂሳብ ሊቅ ሁዋን ጋር ደብዳቤ መላላኩ ይህ ነበር ኤርዶስን ያስጠረጠረው። ምንም እንኳን ኤርዶስ ለሁዋን የላካቸው አብዛኞቹ ደብዳቤዎች ውድ ሁዋን ኤክስ እና ዋይን ኢንቲጀሮች ናቸው ብለን ብንወስድ የሚሉ አይነት ቢሆኑም አጣሪ ኮሚሽኑ ግን ኤርዶስን ክፉኛ ነው የጠረጠረው። እናም የአጣሪ ኮሚሽኑ አባል ኤርዶስን ቢሮ ድረስ መጥቶ መረመረው። ለመሆኑ
ስለ ማርክስ ምን ታስባለህ? ጠየቀ መርማሪው። ምንም አላስብም። እንደምታውቀው ማቴማቲሻን ነኝ። የማርክስን ሥራ ለመገምገም ብቁ ነኝ ብዬ አላስብም። ቢሆንም ግን ሰውየው ከባድ ጭንቅላት ሳይኖረው አይቀርም አለ ኤርዶስ። በዚህ ኤርዶስ አሜሪካንን ለቆ ከወጣ የመመለሻ ቪዛ እንደማይሰጠው ተነገረው። እንደተለመደው ደግሞ አንዱ ሀገር አንድ የሂሳብ ሴሚናር ሊካሄድ ነው። ምንም ሳያመነታ ሄደ ኤርዶስ። ለመመለስ ሲያመለክት ታዲያ ወደ አሜሪካ አትገባም ተባለ። ከ10 ያህል ዓመታት በኋላ እገዳው እስኪነሳለት ድረስ ሂሳብ ባለበት ቦታ ሁሉ ዓለምን ሲያዳርስ የሂሳብ በረከቱን ሲረጭ አሜሪካንን ግን አልረገጠም ነበር። ኤርዶስ አንዲት መሳጭ ሂሳባዊ ሐሳብ ብልጭ ካለችበት ሐሳቡን ለማጋራት በየትኛውም ሰዓት ይሁን የትኛውም የዓለም ክፍል ያለ የሂሳብ ሊቅ ጋር ይደውላል። አንዴ አንዲት አስደናቂ ሂሳባዊ ዘዴ የተከሰተችለትና በሌላ ዓለም ክፍል ወዳለ የሂሳብ ሊቅ ጋር ሊደውል ስልክ አነሳ። ኤርዶስ እንዴት በዚህ ሰዓት ሰው ቤት ስልክ ትደውላለህ? አሁን እኮ የምትደውልለት ሰው እነሱ ጋር ከሌሊቱ 9 ሰዓት ነው አሉት ጓደኞቹ። አውቃለሁ አለ ኤርዶስ ስልኩን እየደወለ። ከሌሊቱ 9 ሰዓት እንደሆነ አውቃለሁ። ያው ከሌሊቱ 9 ሰዓት ከሆነ ደግሞ በእርግጠኝነት ከቤቱ የትም ሊሄድ አይችልም ማለት ነው ብሎ መለሰላቸው ይህ አስደናቂ ሰው። ፖል ኤርዶስ እንዲህ እያለ ተአምረኛ የሂሳብ ችሎታውንና ምንጊዜም የማይረሳ አነቃቂ ማንነቱን እንደያዘ በዓለም የሂሳብ ሊቃውንት አምባ የእውቀት በረከቱን እንደረጨ በ1996 ፖላንድ ዋርሶ ውስጥ የሂሳብ ኮንፈረንስ ሊካፈል በሄደበት አረፈ። ለነገሩ እንኳን በኤርዶስ መዝገበ ቃላት መሰረት መሞት ማለት ለቆ መሄድ ማለት ነው። እናም በ83 ዓመቱ በለጋ የማወቅ ፍላጎቱ እንደጦዘ ድንገት ለቆ ሄደ። እሱ እንኳን መሞት የሚፈልገው እንዲህ አልነበረም። ኤርዶስ መሞት የምፈልገው ይላል፣ አንዲት ከፋሽስቱ መጽሐፍ በቀጥታ የወጣች ድንቅ የሂሳብ ሌክቸር ሰጥቼ ሳበቃ አንዱ እጁን አውጥቶ ስለ አጠቃላዩ ሁኔታስ ምን ትላለህ ብሎ ሲጠይቀኝ መልሱን ለቀጣዩ ትውልድ ትቼዋለሁ ብዬ እዛው መፈጠም ይላል። ግን አልተሳካለትም። ከነገ ወዲያ ሊሞት እንደ ዛሬ አንዱን የምርምር ወረቀቱን ጽፎ ጨርሷል። በቀጣዩ ቀን እኔ ነኝ ያለ ምርጥ ሌክቸሩን በሂሳብ ኮንፈረንሱ ላይ ያቀረበ። በልብ ህመም ድንገት ሲሞት ከአንዱ ሂሳብ ጥያቄ ጋር ግብ ገጥሞ ነበር። ኪሱ ውስጥ ደግሞ በቀጣይ ዩቲኒያ ውስጥ ወደሚካሄደው የሂሳብ ኮንፈረንስ የምትወስደው የአውሮፕላን ትኬት ነበረች።